ከሙስሊሞች ጋር በተያያዘ አድዋ ጦርነት ላይ አድዋ ላይ በተለያዩ መጽሐፎች ያላየነው ነገር ነው። እዛ ባትል ኦፍ አድዋ የሚለው መጽሐፍ ላይ ተጻፈው አንዱ በከፍተኛ ቁጥር ያላቸው ሙስሊም ፈረሰኞች እዛው ውጊያ ላይ እንደተሳተፉ ነው የሚያስቀምጠው። እኛ ትምህርት ቤት ታሪክ ስንማር ወይ በመጽሐፍ ስናነብ ያንን ያህል የሙስሊም ፈረሰኞች በዛ ጦርነት ላይ እንደተሳተፉ የሚገልጽ ነገር የለም። አንደኛ እሱ አስገርሞኛል ያለው ሳስቀምጫለሁ ያለው ጊዮርጊስ ከአዲስ አበባ ተነስቶ ታቦቱ አድዋ ድረስ ሄዶ እንደውም በዛ ውጊያ ላይ ራሱ ጊዮርጊስ በነጭ ፈረሱ ሆኖ ከኢትዮጵያ ሰራዊት ጋር ሲዋጋ ታይቷል እስከማለት ድረስ የሚሄድ ነገር ነው ስንሰማ ያደግነው ያለው። ስለዚህ ዋይ ኖት ለተሻለ ይሄ የሙስሊሙም የክርስቲያኑም አገር ነው። ለምንድን ነው 70 ሺህ ነው የሚለው ኢንፋክት ገደማ የሚሆኑ ፈረሰኞች ነው። ቀላል ቁጥር አይደለም። ደግሞ ጣሊያንን ያረበደበዱት ናቸው ይላል። ስለዚህ ይሄንን ጠቀስ። ሁለተኛ እንግዲህ እሱ ከሱ ጋር ተያይዞ ወደ ሞት ሰራዊት እዛ አድዋ የሞቱትን ጣሊያኖች እና ኢትዮጵያውያን በሚቀበሩበት ሰዓት ላይ ያው መጽሐፍ ነው እንደሱ ያለው። ጣሊያኖቹ በደንበኛ ተደራጅተው የምኒልክን ፈቃድ ወስደው የወታደሮቻቸውን አስከሬን ሰብስበው በስነ ስርዓት ቀበሩ ይላል። ክርስቲያኖችም እንደ ነገሩም ቢሆን ይላል ያለው። ዝም ብሎ የነገሩ አይነት እንግዲህ በዛት ስለሞቱ በማስ ነው የሚቀበሩት። እጅም እግርም ካፈር ውስጥ እየወጣ ሙሉ የሰው እንትን የተቀበሩበት ሁኔታ እንደ ነገሩ ማለት ይሄ ሊሆን ይችላል ያለው። ነገር ግን ሙስሊሞች አልተቀበሩም ነው የሚል ያለው። እዛው ነው የቀሩት ነው የሚል ያለው። በእምነታቸው የተነሳ አድርጎ ነው የሚያስቀምጠውና ያንን አይነት መስዋዕትነት የከፈሉ ለኔ ልክ ሳነቦ የተሰማኝ ለኔ ነጻነት ያንን ያህል መስዋዕትነት የከፈሉ ሙስሊም ተዋጊዎች እንዴት በእምነታቸው የተነሳ እዛ ይቀራሉ ነው። ግን ይሄን ነው የጻፍኩት ያለው። እንደዚህ አይነት መራራ እውነቶችን መጻፍ አላስፈራውትም? ምን ያስፈራኛል ያለው ሰው መሆን ምን ማለት ነው? እንደዚህ አይነት መራራ እውነቶችን ተጋፍተሽ ይሄ እኮ መራራ እውነትም አይደለም። ይሄ በጣም ቀላል ነገር ነው። እዚህ ሀገር እኮ በጣም የሚያኮሩን በጣም ቀና ብለን እንድንሄድ የሚያደርጉ የሚያስደንቁ ውብ የሆኑ ታሪኮች እንዳሉን ሁሉ እንድናጎነበስ የሚያደርጉ የሚያሸማቅቁ የሚያሳፍሩ ታሪክ ያለ